ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘወትር ሰኞ ረፋድ 5:30 ላይ ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። የተከበራችሁ አድማጮቻችን እንደምሰነበታችሁ። በየሳምንቱ ሰኞ ረፋድ በዚህ ሰዓት የሚቀርብላችሁ የንቃተ ህግ ዝግጅታችን ተጀምሯል። በዛሬው ዝግጅታችን የወንጀል ምስክሮችና ጠቋሚዎች ጥበቃ ህግ እንዴት ይታያል የሚለውን ጉዳይ እንመለከታለን። ለዚህም ባለሙያ ጋብዘናል። በሚኖረን ቆይታ መረጃና የሙዚቃ ግብዣ ይኖረናል። የፕሮግራሙ አዘጋጅና አቅራቢ መንገሻ አለሙ፣ ፕሮግራሙን በመምራት መቤት አንዷለም አብረናችሁን ቆያለን። በመጀመሪያ መረጃ እናስቀድም። ለመረጃው ብሩክ ድንቁ ይጠብቃችኋል። በወንጀል ክስ ላይ የሚቀርብ መቃወሚያ በፍትሐብሔርም ሆነ በወንጀል ክርክር ሂደት ተከሳሾች ክስ ሲቀርብባቸው የቀረበባቸው ክስ ሊቀርብባቸው እንደማይገባ በመግለጽ ወደ ዋናው ክርክር ከመገባቱ በፊት ክሱን ሊቃወሙ የሚችሉባቸው ምክንያቶች በፍትሐብሔርም ሆነ በወንጀል ስነ ስርዓት ህጎች ተደንግጎ ይገኛል። በወንጀል ክርክር የሚቀርብ የክስ መቃወሚያን ምንነት፣ የመቃወሚያዎቹን አይነትና ስለሚቀርብበት ስርዓት በአጭሩ እንመልከት። የወንጀል ክስ መቃወሚያ ምንነት። የወንጀል ክስ መቃወሚያ ማለት ተከሳሾች በስነ ስርዓት ህጉ የተደነገጉ ምክንያቶችን በመግለጽ ወደ ዋናው ክርክር መግባት ሳያስፈልግ የቀረበው ክስ ውድቅ እንዲሆንላቸው የሚቀርብ ተቃውሞ ነው። በወንጀል ስነ ስርዓት ህግ ቁጥር 130 መሰረት ተከሳሽ የቀረበበትን የክስ ቻርጅ ይዘትና ፎርም እንዲሁም ሌሎች ልዩ ልዩ ጉዳዮችን በማንሳት ሊቃወም እንደሚችል ተደንግጎ ይገኛል። በዚሁ ህግ ንዑስ አንቀጽ 3 ላይ እንደተገለጸው ተከሳሽ ፍርድ ቤቱ መቃወሚያ ካለው እንዲያቀርብ ሲጠይቀው ወዲያውኑ ካላቀረበ ከዚያ በኋላ ከማቅረብ እንደሚከለከል ደንግጎ ይገኛል። በህጉ ላይ እንደተደነገገው ተከሳሽ በቀረበበት ክስ ላይ የተለያዩ መቃወሚያዎች ካሉት መቃወሚያዎቹን እንዲያቀርብ ሲጠየቅ በአንድ ላይ በማድረግ አስቀድሞ ማቅረብ ያለበት ሲሆን በዚህ አግባብ ሲጠየቅ ያልቀረበ መቃወሚያ ከዚያ በኋላ ሊቀርብ አይችልም። ነገር ግን ያልቀረበው መቃወሚያ ፍርድ ቤቱን ተገቢውን ፍትሐዊ ውሳኔ ከመስጠት የሚያግደው ከሆነ ፍርድ ቤቱ በየትኛውም ደረጃ እንዲቀርብ ሊያደርግ ይችላል። ከዚህ መረዳት እንደሚቻለው የወንጀል ክስ መቃወሚያ አንድ በፍርድ ቤት ክስ የቀረበበት ሰው ፍርድ ቤቱ የቀረበበትን ክስ ከወዲሁ በማየት ወደ ዋናው ክርክር መግባቱን በማስቀረት ክሱን ውድቅ ሊያደርጉ የሚችሉ ጉዳዮች ለፍርድ ቤቱ የሚቀርቡበት ስርዓት ነው። ከወንጀል ክርክር አንጻር የሚቀርቡ መቃወሚያዎች በዋናነት በሁለት የሚመደቡ ሲሆን እነዚህም ክሱን በጊዜያዊነትና በዘለቄታው የሚያቋርጡ መቃወሚያዎች ናቸው። ክሱን በጊዜያዊነት የሚያቋርጡ መቃወሚያዎችም በወንጀል ስነ ስርዓት ህግ አንቀጽ 130 ንዑስ አንቀጽ 1 ላይ የተገለጹ ሲሆን እነዚህም ከክሱ ፎርም ወይንም ይዘት ጋር የተገናኙ ናቸው። በዚህ ጊዜም የወንጀል ስነ ስርዓት ህግ ቁጥር 119 ተፈጻሚነት እንደሚኖረው ተደንግጎ ይገኛል። በዚሁ መሰረት የቀረበው ክስ ያልተካተተ ወይንም በስህተት የተካተተ መሰረታዊ ጉዳይ ካለውና ይህ ስህተትም ተከሳሹን ሊያሳስተው ይችላል ተብሎ ሲታመን ፍርድ ቤቱ ከውሳኔ በፊት በማናቸውም ጊዜ ክሱ እንዲቀየር፣ እንዲስተካከል ወይንም በአዲስ መልክ እንዲቀርብ ሊያዝ እንደሚችል ተደንግጎ ይገኛል። እነዚህ በዋናነት ከክሱ ፎርም ጋር የተገናኙ ጉዳዮች ክሱን በቋሚነት የሚያቋርጡ ሳይሆን በጊዜያዊነት የሚያቋርጡና ተስተካክሎ ሲቀርቡ ክርክሩ እንዲቀጥል የሚያደርጉ መቃወሚያዎች ናቸው። ክሱን ለዘለቄታው የሚያቋርጡ መቃወሚያዎች ደግሞ በቀረበው ክስ ላይ ከተነሱና ስለመኖራቸው በማስረጃ ከተረጋገጡ የቀረበውን ክስ እስከ ወዲያኛው እንዲዘጋ የሚያደርጉ መቃወሚያዎች ናቸው። እነዚህ መቃወሚያዎችም አንደኛ ጉዳዩ በሌላ ፍርድ ቤት በመታየት ላይ ካለ፣ ሁለተኛ ከቀረበው ክስ ጋር ተመሳሳይ በሆነ ክስ ነጻ ተብሎ ወይንም ተቀጥቶ ከሆነ፣ ሶስተኛ የቀረበው ክስ የክስ ማቅረቢያ ጊዜው ወይንም የይርጋ ጊዜው ያለፈበት ከሆነ፣ አራት የቀረበው ክስ በይቅርታ ወይንም ምህረት የታለፈ ከሆነ፣ አምስት ተከሳሹ ከሌሎች ጋር አብሮ የሚዳኝ ከሆነ መብቱን የሚያጣብብበት ከሆነ፣ ስድስት ክስ የማቅረብ ፍቃድ የሚያስፈልገው ክስ ሆኖ ፍቃዱ ሳይገኝ የቀረበ ከሆነ፣ እንዲሁም ሰባት በሌላ ክርክር እየታየ ያለ ጉዳይ ውሳኔ ካላገኘ ክሱን ለማየት የማይቻል ከሆነ እነዚህ መቃወሚያዎች በሕጉ የተመለከቱ ሲሆን ሌሎች ተመሳሳይ መቃወሚያዎች ሊነሱ ይችላሉ። ይህም በሕጉ ላይ የተዘረዘሩት መቃወሚያዎች እነዚህ ብቻ ናቸው በሚል ዝግ አገላለጽ ሳይሆን ጠቋሚ ወይም አመልካች በሆነ መልኩ የተደነገጉ በመሆናቸው ነው።
በዚህም የሚነሳ የክስ መቃወሚያ በዋናነት ወደ ዋናው ጉዳይ በመግባት ክሱን ለማየት የሚከለክል እስከሆነ ድረስ ሌላም መቃወሚያ ሊነሳ እንደሚችል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያየ ጊዜ በሰጣቸው ውሳኔዎች በአጽንኦት ተመልክቶ ውሳኔ ሰጥቶበታል። በሌላ በኩል የወንጀል ክስ መቃወሚያዎች ተከሳሽ ክሱ ተነቦለት መቃወሚያ እንዳለው ሲጠየቅ ወዲያው ማንሳት ያለበት ሲሆን በዚህ ጊዜ ምላሽ ካልሰጠ ቀጥሎ በሚኖረው ክርክር እንዳያነሳ ፍርድ ቤት ሊከለክለው ይችላል። ነገር ግን ፍርድ ቤቱ መቃወሚያው ለትክክለኛ ፍርድ አሰጣጥ ጠቃሚ ነው ብሎ ካመነ በክርክር ሂደቱ መቃወሚያው ሲነሳ ሊቀበል እንደሚችል በሕጉ አንቀጽ 130 ንዑስ አንቀጽ 3 ላይ ተደንግጎ ይገኛል። የወንጀል ክስ መቃወሚያ አቀራረብና ውሳኔ አሰጣጥ ስርዓት የወንጀል ክስ መቃወሚያ የሚቀርብበትና ውሳኔ የሚሰጥበት ስርዓት በሕጉ ተደንግጎ ይገኛል። በዚሁ አግባብ የወንጀል ክስ መቃወሚያ ከተነሳ ፍርድ ቤቱ አቃቤ ሕጉ በመቃወሚያው ላይ ያለውን አስተያየት የሚጠይቀው ሲሆን በሚሰጠው አስተያየት መሰረት ጉዳዩ የሕግ ክርክር ከሆነ ወይንም የተነሳው መቃወሚያ ላይ አቃቤ ሕግ ክርክር ካላነሳ ወዲያውኑ ውሳኔ መስጠት አለበት። ከዚህ ባለፈ የተነሳው መቃወሚያ አከራካሪና በማስረጃ መረጋገጥ የሚገባው ከሆነ ፍርድ ቤቱ ማስረጃው ሳይዘገይ እንዲቀርብ በማድረግ ሰምቶና መርምሮ ውሳኔ የሚሰጥ መሆኑ በሕጉ አንቀጽ 131 ላይ ተደንግጎ ይገኛል። በዚህም የሚሰጠው ውሳኔ እንደ መቃወሚያው አይነት ክሱ ተስተካክሎ እንዲቀርብ፣ ክሱ እንዲዘጋ ወይንም የተነሳውን መቃወሚያ ውድቅ በማድረግ ወደ ክርክር እንዲገባ በማድረግ ወደ እምነት ክህደት ቃል መስማት የሚቀጥል ይሆናል። በአጠቃላይ የወንጀል ክስ መቃወሚያ ፍርድ ቤት የቀረበውን ክስ አይቶ ውሳኔ እንዳይሰጥ የሚከለክል አላግባብ የቀረቡ ክሶችና ተያያዥ ጉዳዮችን በማጣራት የክስ መዝገብ እንዲዘጋ ወይንም ክሱ ተስተካክሎ እንዲቀርብ የሚያደርጉ መቃወሚያዎች ናቸው። በወንጀል ክስ መቃወሚያነት ሊነሱ የሚችሉ ጉዳዮችን በመለየት በክርክር ሂደት በወቅቱ በማቅረብ ያልተገባ ፍርድ እንዳይሰጥባቸው ማድረግ ይጠበቅባቸዋል። አድማጮች በመከታተል ላይ የምትገኙት የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርብላችሁን የንቃተ ህግ ፕሮግራማችንን ነው። መረጃና ሙዚቃ አድምጠን ተመለስን። አሁንም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ንቃተ ህግ በአንድ ሀገር ውስጥ የህግ የበላይነትን ለማስፈን የወንጀል ድርጊትን ለመቆጣጠርና ለመከላከል የህብረተሰቡ ሚና በቀላሉ የሚታይ አይደለም። በመሆኑም በወንጀል ፍትህ አስተዳደር ሂደት ውስጥ የህግ የበላይነትን ለማስፈን አጠቃላይ የህብረተሰቡ አበርክቶ ከፍተኛ መሆኑ የታመነ ጉዳይ ነው። የወንጀል ድርጊት ሲፈጸም ጥቆማ መስጠትና ምስክር ሆኖ መቅረብ ደግሞ ዜጎች ወንጀልን በመከላከል ረገድ ከሚያበረክቱት አስተዋጽኦ መካከል ዋነኛው ነው ሊባል ይችላል። ማህበረሰቡ ሰላምና ደህንነቱ ተረጋግጦ የዕለት ተዕለት ኑሮውን በህግ አግባብ ለመምራት ጽኑ ፍላጎት ያለውን ያክል ፍትህ እንዲሰፍንና የህግ የበላይነት እንዲረጋገጥ ያልተቋረጠ የትብብር ተሳትፎ እንዲያደርግም ይጠበቅበታል። ዜጎች ወንጀልን በመከላከል ረገድ ከሚያበረክቷቸው አስተዋጽኦዎች መካከል የወንጀል ድርጊት እንዳይፈጸም ቀድሞ መከላከል፣ ራስን ከወንጀል ተግባር ማራቅ፣ ወንጀል ሲፈጸም ጥቆማ መስጠት፣ ከዚህ አለፍ ሲልም በምርመራና የፍርድ ሂደት ወቅት የምስክርነት ቃል መስጠት ዋና ዋናዎቹ ናቸው። በአንጻሩ ጠቋሚዎችና ምስክሮች ጥቆማና ምስክርነት በሚሰጡበት ጊዜም ሆነ ከሰጡም በኋላ በእነርሱና በቤተሰቦቻቸው ላይ ሊደርስ ከሚችል ጉዳት መጠበቅ ይኖርባቸዋል። በዚህም ምክንያት የተለያዩ የዓለማችን ሀገራት ለወንጀል ጠቋሚዎችና ምስክሮች ጥበቃ የሚያደርጉ ሲሆን ይህን የሚያደርጉትም ከባድና የተደራጁ ወንጀሎችን ለማጋለጥ ሲሉ ጥቆማ ለሚሰጡና ምስክር ሆነው ለሚቀርቡ ግለሰቦች ነው። ሀገራችን ኢትዮጵያም ይህንኑ በመረዳት በወንጀል ምስክሮችና ጠቋሚዎች ጥበቃ አዋጅ ቁጥር 699/2003 አውጥታ በሕግ በተመለከቱ ወንጀሎች ላይ ምስክሮችና ጠቋሚዎች ለሆኑ ሰዎች ጥበቃ ለማድረግ ጥረት በማድረግ ላይ ትገኛለች። በዛሬው የንቃተ ሕግ ዝግጅታችንም የምስክሮችና የጠቋሚዎችን ጥበቃ ምንነትና የጥበቃ ስምምነት፣ የጥበቃ እርምጃ አይነቶችንና ጥበቃ የሚደረግላቸውን ወንጀሎች ባጭሩ እንዳስሳለን። በዚህ ጉዳይ ዙሪያ ማብራሪያ እንዲሰጡን የሕግ ባለሙያ ጋብዘናል። ተመስገን አዲሱ ይባላሉ። በኢፌዴሪ ፍትህ ሚኒስቴር የንቃተ ሕግ ትምህርትና ስልጠና ዳይሬክቶሬት አቃቢ ሕግ ናቸው። ለውይይታችን መነሻ የሆነን ዘንድ የወንጀል ምስክርነት ስንል ምን ማለታችን ነው? ጠቋሚ የምንለውስ እነማንን ነው? የሚል ጥያቄ አቀረብንላቸው። በ1993 ዓመተ ምህረት የኢትዮጵያ ቋንቋዎች ጥናት ተቋም ባሳተመው የአማርኛ መዝገበ ቃላት መሰረት እንግዲህ ምስክር ማለት አንድ ድርጊት በተለይ የወንጀል ድርጊት ማለት ነው ሲፈጸም በቦታው ተገኝቶ ያየ ወይ የሰማ አጠቃላይ የተረዳ እማኝ ስለአየው ስለሰማው ወይም ስለሚያውቀው ነገር ህጋዊ በሆነ ቦታ ያ ማለት ያው በችሎት እንደማለት ነው ቀርቦ በቃለ መሐላ አስደግፎ ቃሉን
የሚሰጥበት ሂደት ወይም ደግሞ ማኝነት ነው የሚል ትርጉም ተሰጥቶታል ማለት ነው። በህጋችንም አሁን ያየንም ባለነው አዋጅ ቁጥር 699 አንቀጽ 2 ንዑስ አንቀጽ 1 ላይ ተመሳሳይ ይዘት ያለው ነገር ግን ጠቋሚና ምስክር የሚሉ ሁለቱንም አጣምሮ ማለት ነው። ይህ ማለት በወንጀል ምርመራ በወንጀል ክስ ሂደትና በአጠቃላይ የማጣራት ሂደት ውስጥ መረጃ ወይም ምስክርነት የሰጠ ወይም ለመስጠት የተስማማ ወይም የተዘጋጀ ሰው ነው የሚል ግልጽ ትርጉም ተሰጥቶት እናገኛለን ማለት ነው። እንግዲህ የህጋችንን ትርጓሜ ስንመለከት በጥቅሉ የወንጀል ፍትህ ስርዓት ሂደቶችን ነው የሚያስቀምጠው። ከምርመራ እስከ አጠቃላይ የክስ ሂደት ብሎም የመረጃ ማጣራትና የመጨረሻው የፍርድ ውሳኔ እስኪሰጥበት ያለውን አጠቃላይ የፍትህ ሂደት ውስጥ ተሳትፎ ያላቸውን አካላት ነው ምስክሮችና ጠቋሚዎች ብሎ የሚጠራቸው ማለት ነው። የወንጀል ጠቋሚዎችንና የምስክሮችን ጉዳይ ካነሳን ዘንዳ ለእነዚህ ወገኖች የተለየ ጥበቃ የሚያስፈልጋቸው ለምንድን ነው? ለእነሱ ጥበቃ ማድረግስ ዓላማው ምንድን ነው ስንልም ጠይቀናቸው ነበር። ማብራሪያቸውን ስሙት። እንግዲህ አጠቃላይ የፍትህ ስርዓታችን መነሻ ሀሳቡን ወይ ደግሞ መነሻ ሆኖ እያገለገለ ያለውን የኢፌዴሪ የወንጀል ፍትህ ፖሊሲያችን ላይ ስንመለከት በጣም በርካታ ጉዳዮችን ተዘርዝረው እናገኛለን ማለት ነው። በተለይም ደግሞ የወንጀል ጉዳዮች ላይ አጠቃላይ የወንጀል ጉዳይ ሂደት ላይ ሚዛናዊና ተገማች የሆነ እንደዚሁም ውጤታማ የሆነ የክስ ሂደት እንዲኖር ለማስቻል በተለይ ደግሞ ከምስክርነትና የወንጀል ጠቋሚነት ጋር ተያይዞ ተጋላጭ የሆኑ ወይም ደግሞ ጥቃት ሊደርስባቸው የሚችሉ ፍትህን ለማገዝ ሲሉ ራሳቸው ላይ ጥቃት ሊደርስ የሚችሉ ወገኖችን የተለየ ጥበቃ ለመስጠት እንደዚሁም ደግሞ ማህበረሰቡን አጠቃላይ እንደዚህ ያሉ የፍትህ እርዳታን ወይም ደግሞ ፍትህን በማገዝ ሂደት ውስጥ ሊደርሱ የሚችሉ ስጋቶችን በማቅረፍ የማህበረሰቡን ሁለንተናዊ ፍትህ ስርዓቱ ላይ ያለውን አስተዋጽኦ ማሳደግ፣ ማጠናከር የሚሉ ዝርዝር ጉዳዮችን በወንጀል ፖሊሲያችን ላይ ተካቶ እናገኛለን ማለት ነው። ሌላው እንግዲህ ይህንኑ የወንጀል ፖሊሲያችን መሰረት አድርጎ የወጣው አዋጅ ቁጥር 699 ላይ እንደዚሁ በመግቢያው ላይ በጣም በርከት ያሉ ዓላማዎችን አካቶ የምናገኝ ሲሆን በተለይ ደግሞ የወንጀል ድርጊቶች ከተፈጸሙ በኋላ ፈጻሚዎች አንዳንድ ጊዜ ያው ተደብቀው ሊቀሩ ይችላሉ፣ ተገቢ ቅጣት ላያገኙ ይችላሉ። ይህም የሚሆንበት በአብዛኛው የወንጀል ድርጊት ፈጻሚዎችን ደፍሮ የምስክርነት ቃል በመስጠት ጥቆማ በመስጠት በማጋለጥ ለፍትህ እንዲቀርቡ ማድረግ ላይ የማህበረሰብ ስጋቶች ሊኖሩ ስለሚችሉ ይህንን ስጋት በማስቀረት ተደብቀው እንዳይቀሩና ተገቢ ቅጣት እንዲያገኙ ለማስቻል ነው። እንደዚህ ደግሞ ለወንጀል ምስክሮች ወይም ደግሞ ለጠቋሚዎች ጥበቃ መስጠት ማህበረሰቡ ውስጥ ያሉ ስጋቶችን ይቀርፋል። ወንጀለኞችን በማጋለጥ ወንጀል ለመከላከል ሁነኛ የመፍትሄ አካል ወይም ደጋፊ ሆኖ እንዲያገለግል ለማበረታታትም እንደሆነ እዚሁ ተገልጿል ማለት ነው። ሌላው የወንጀል ምስክርነት ወይም ጠቋሚዎች በምስክርነታቸው ወይም በጠቋሚነታቸው ምክንያት ብቻ በቀጥታ ወይም በተዘዋዋሪ ማለት ወይ የነሱ ከሆነ ንብረት ጋር በተያያዘ የቤተሰብ አካል ሌላም ሊደርስ ከሚችል አደጋ ወይም ጥቃት ለመከላከልና ደህንነታቸውን ለመጠበቅ የሚያስችል ግልጽ የሆነ የህግ ስርዓት ማበጀት የግድ ያስፈልጋል ማለት ነው። ንቃተ ጥበቃ በስምምነት የሚፈጸም ሲሆን ስምምነቱ በጥበቃ ተጠቃሚውና በፍትህ ሚኒስቴር መካከል የሚደረግ ነው። በአዋጁ አንቀጽ 2 ንዑስ አንቀጽ 2 መሰረት የጥበቃ ተጠቃሚው ከሚኒስቴሩ ጋር የጥበቃ ስምምነት የተፈራረመ ጠቋሚ ወይም የምስክር ወይም የጠቋሚ ወይም የምስክር ቤተሰብ አባል ነው። የጥበቃ ተጠቃሚው አካለ መጠን ያልደረሰ ወይም በፍርድ የተከለከለ ሰው ከሆነ የጥበቃ ስምምነቱ ከወላጆቹ ወይም ከአሳዳሪው ጋር የሚፈረም ሲሆን ነገር ግን የጥበቃ ተጠቃሚው አካለ መጠን ከደረሰ ወይም የህግ ችሎታውን መልሶ ካገኘ በኋላ ጥበቃው የሚቀጥል ከሆነ ስምምነቱን የጥበቃ ተጠቃሚው ራሱ መፈረም እንዳለበት በአዋጁ ተደንግጎ ይገኛል። የጥበቃ ተጠቃሚ የሆነው አካለ መጠን ያልደረሰ ልጅ መረጃ ወይም ምስክርነት የሚሰጠው በወላጁ ወይም በአሳዳሪው ሲሆን ወላጅ ወይም አሳዳሪ የሌለው ከሆነ አስፈላጊው ጥረት ተደርጎ ወላጁን ወይም አሳዳሪውን ማግኘት ያልተቻለ እንደሆነ ወላጁ ወይም አሳዳሪው በቂ ባልሆነ ምክንያት ፈቃዱን ሳይሰጥ ቢቀር ወይም በማናቸውም ምክንያት ፈቃዱን መስጠት ሳይችል የቀረ እንደሆነ ሚኒስቴሩ ከልጁ ጋር ልዩ የጥበቃ ስምምነት ሊፈራረም እንደሚችል ከአዋጁ መረዳት ይቻላል። ሆኖም አካለ መጠን ካልደረሰ ልጅ ጋር የተደረገ ልዩ የጥበቃ ስምምነት ከተፈረመበት ዕለት ጀምሮ ባሉት 10 ቀናት ውስጥ ለፌዴራሉ ከፍተኛ ፍርድ ቤት ቀርቦ መጽደቅ ይኖርበታል። ለመሆኑ ለጠቋሚዎች ወይም ለምስክሮች የሚደረጉት የጥበቃ አይነቶች ምንን ያካትታሉ ስንል ለአቶ ተመስገን ጥያቄ አቅርበንላቸው እንዲህ አብራርተውልናል። የትኞቹ ናቸው ከሚለው በተጨማሪ
ምን ቅድመ ሁኔታዎችስ ማሟላት አለበት የሚለውን እንደዚሁ በአዋጁ አንቀጽ 3 ላይ በግልጽ ሰፍሮ የምናገኘው ስለሆነ በተለይ 4 ያክል ቅድመ ሁኔታዎች መሟላት ይኖርባቸዋል ማለት ነው። የመጀመሪያው በሕግ የተደነገገው እንግዲህ የእስራት መጠን አጠቃላይ የጽኑ እስራት መሆን አለበት። መነሻው ከግምት ውስጥ ሳይገባ አንድ ድርጊት ወይም የወንጀል ተግባር 10 ዓመትና ከዛ በላይ ሊያስቀጣ የሚችል መሆን አለበት። ይሄ ብቻ አይደለም። ያ የወንጀል ድርጊት ምስክሩ ወይም ጠቋሚው ከሚሰጠው ቃል ውጪ በሌላ መልኩ ማረጋገጥ መመርመርና ጥፋተኛውን መለየት የማይቻል መሆን አለበት። እንደዚሁም ደግሞ ምስክሩ ወይም ጠቋሚው በሚሰጠው የምስክርነትና የጠቋሚነት ቃሉ የተነሳ ወይ እሱ ላይ ወይም ደግሞ የቤተሰብ አባሉ ላይ ካልሆነም ደግሞ በሱ ስር ያሉ የትኛውም የንብረትና ሌሎች ጥቅሞች ላይ ጉዳት ሊደርስ እንደሚችል የሚያሳዩ ጠቋሚ ምልክቶች ሲኖሩ የሚሉ መሰረታዊ ቅድመ ሁኔታዎች አሉ። በአዋጁም በግልጽ ሰፍሮ እንደምናገኘው የጥበቃ ስምምነት ሲኖር እነዚህ 4 ቅድመ ሁኔታዎች ሲሟሉ ነው ማለት ነው። እንግዲህ እነዚህ ቅድመ ሁኔታዎችን ካየን እንደው ምን አይነት የጥበቃ ሁኔታዎች ናቸው ወይም ደግሞ አይነቶች ናቸው በዚህ አዋጅ እውቅና የተሰጣቸው ወይም ሽፋን የተሰጣቸው የሚሉትን በአንቀጽ 4 ላይ ተዘርዝረው እንደምናገኛቸው ማለት ነው በጣም በርካታ ከ10 ከ15 ያላነሱ ጥበቃ አይነቶች አሉ ማለት ነው። እንደ ዋና ዋናዎቹን ለማንሳት ያክል በአዋጁ አንቀጽ 3 ላይ የሰፈሩትን ቅድመ ሁኔታዎች ያሟላ አንድ የምስክርነት ቃሉን የሰጠ ወይም ደግሞ የወንጀል ጠቋሚ ሰው የአካልና የንብረት ደህንነቱ ሙሉ በሙሉ ሊጠበቅለት ይችላል። ይህም እንግዲህ በተለያየ መልኩ የደህንነት አካል ወይም ፖሊስ ወይም ደግሞ የታጠቀ ኃይል በማሰማራት ሊሆን ይችላል። እንደ ነገሩ ክብደትና ሁኔታ አጠቃላይ የመኖሪያ አድራሻውን መቀየር ሊሆን ይችላል። እንደዚሁም ደግሞ ንብረቶችን መደበቅ ካስፈለገ ማሸሸት ሊኖር ይችላል። ማንነትን ሙሉ በሙሉ መቀየር ሊሆን ይችላል። እንግዲህ ሰነዶች ላይ የምስክሩን ወይም ደግሞ የወንጀል ጥቆማ የሰጠን አካል ሙሉ በሙሉ የትምህርት፣ የስራ፣ የተለያዩ የጉዞ ሰነዶችን ሙሉ በሙሉ በሌላ ማንነት መቀየር ሊሆን ይችላል ማለት ነው እንደ አስፈላጊነቱ። ከዚህም አልፎ አንዳንድ ጊዜ ለራሱ ወይም ለግለሰቡ ወይም ለቤተሰቡ ጥበቃ ማቆም ሊሆን ይችላል። ይህም ካላስፈለገ ደግሞ በአንዳንድ ሁኔታዎች ላይ ራሱ እንዲጠብቅም አሰልጥኖ ወይም ደግሞ የነፍስ ወከፍ መሳሪያ ማስታጠቅም ሊሆን ይችላል። ከዚህ በተጨማሪም መረጃ በሚሰጥበት የወንጀል ጉዳይ ላይ የመጨረሻ ውሳኔ ከመሰጠቱ በፊትም ሆነ በኋላ ተከሳሽ በጥበቃ ተጠቃሚው መኖሪያ ወይም የስራ ቦታ ወይም ትምህርት ቤት አካባቢ እንዳይደርስ ማገድ፣ የፍርድ ሂደት ተጀምሮ ምስክርነት እስከሚሰጥ ድረስ የምስክር ማንነት እንዳይገለጽ ማድረግ፣ የሚሰጠው ምስክርነት በዝግ ችሎት እንዲሰጥ ማድረግና ሌሎችም ይገኙበታል። የጥበቃ አይነቶችንና ለማን እንደሚሰጡ ቀደም ሲል ተመልክተናል። በሌላ በኩል ደግሞ እነዚህ ጥበቃዎች በአዋጁ የተቀመጡ መስፈርቶችን መሰረት አድርገው የሚቀሩበት ወይንም ውድቅ የሚሆኑበት ሁኔታዎች እንዳሉም በአዋጁ ተደንግጎ ይገኛል። ሌላው እንግዲህ ከዚህ በመቀጠል እንደው ማንሳት የሚያስፈልገው ይሄ ጥበቃ ዘላለማዊ አይደለም ነው። ስለዚህ በሆኑ ቅድመ ሁኔታዎች ላይ የተመሰረተ ነው። በነዛ ቅድመ ሁኔታዎች ላይ ጥበቃው ሊቋረጥ የሚችልበት አግባብ ይኖራል ማለት ነው። ስለዚህ ይሄ አንዴ ቀደም ባየናቸው ቅድመ ሁኔታዎች መሰረት ጥበቃ የተሰጠው ወንጀል ጠቋሚ ወይም ምስክርነት ቃል የሰጠ መስካሪ እነዚህን ጥበቃዎች ሊያጣባቸው የሚችሉ ህጋዊ መንገዶችም እንደዚሁ በግልጽ ተመላክተዋል። በተለይ በአዋጁ አንቀጽ 12 ላይ ሰፍረው እናገኛቸዋለን ማለት ነው። ስለዚህ ወደ 4-5 የሚደርሱ ቅድመ ሁኔታዎች አሉ። አንደኛው በስምምነቱ የተመለከተው ስምምነት ጸንቶ የሚቆይ ጊዜው ሲያበቃ ማለት ነው። ባጭሩ ያ ማለት እንግዲህ ይህን ያክል ጥበቃ ልሰጥ የምችለው ለ10 ዓመት ነው የሚል የስምምነት ቅድም ባነሳ ነው አንደኛው ቅድመ ሁኔታ የጥበቃ ስምምነት መፈራረም መቻል አለባቸው። የጥበቃ ሁኔታውን ከሚያመቻቸው በተለይ ሚኒስቴር መስሪያ ቤቱና የጥበቃ ተጠቃሚው ግለሰብ ማለት ነው። ስለዚህ ለ10 ዓመት፣ ለ15 ዓመት፣ ለ20 ዓመት ነው ጥበቃው ወይ ደግሞ ለ2-3 ዓመት ነው ተብሎ በግልጽ ስምምነት ካለ ያ በስምምነቱ የሰፈረው ጊዜ ገደብ ሲያልቅ ጥበቃው ሊያበቃ ይችላል። ይሄ የመጀመሪያ ሁኔታ ነው። ሌላኛው ግን ሞት ካለ ነው። ሞት ያው የብዙ የውል ግዴታዎች ብቻ ሳይሆን አጠቃላይ የህይወት እንቅስቃሴ ማብቂያ እንደሆነ ይታወቃል። ስለዚህ የጥበቃ ተጠቃሚው ግለሰብ የሞተ ከሆነ ያው ሞት አንደኛው ጥበቃው የሚያበቃበት ሁኔታ ነው። ተጠቃሚው ከዚህ ጊዜ ጀምሮ ጥበቃ አያስፈልገኝም በሚል ግልጽ የሆነ ጫና የሌለበት ነጻ ፈቃዱን የሰጠ ከሆነ አሁንም ጥበቃው ሊቋረጥ እንደሚችል በዚሁ ድንጋጌ በአንቀጽ 12 ላይ ሰፍሮ ይገኛል ማለት ነው። አንዳንድ ጊዜ ደግሞ ጥበቃ እንዲሰጥ ያስፈለገበት ሁኔታ ራሱ ሊጠፋ ይችላል። ሊደርስ የሚችል ስጋት በሆነ ጊዜ ሊሻር ይችላል። ሊደርስ የሚችለው ጉዳት መጥፋት በራሱ ጥበቃውን እንዲቀር ያደርገዋል ማለት ነው። ሌላኛው የመጨረሻው የተጠቃሚው ባህሪ ነው። ራሱ እንግዲህ ለጠባቂዎች ወይም ደግሞ ጥበቃውን ለማስኬድ
ምቹ ያልሆነ ባህሪ የሚያሳይ ከሆነ ከራሱ የምስክሩ ወይም የጠቋሚው ባህሪ በመነሳት መንግስት ወይም ደግሞ ይህንን ህጋዊ ከለላ የሚሰጠው አካል በራሱ ተነሳሽነት ቀሪ ሊሆን ይችላል ማለት ነው። ንቃተ ክቡራን አድማጮች የወንጀል ምስክሮችና ጠቋሚዎች ጥበቃ ህግ በኢትዮጵያ ህግ እንዴት ይታያል የሚለውን ጉዳይ የተመለከትንበት ዝግጅታችን ተጠናቋል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። በዝግጅቱ መንገሻ አለሙ፣ ፕሮግራሙን በመምራት ደግሞ እመቤት አንዱዓለም አብረናችሁ ቆይተናል። መልካም ጊዜ። ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘወትር ሰኞ ረፋድ 5 ሰዓት ተኩል ላይ ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።